ብቻ የርማት ቅጣት ስለጨረስክ ያለህን ንብረት ይዘህ ፈርመህ መውጣት ትችላለህ። ተከተለኝ። ሰላም ለአንተ ይሁን ወዳጄ። ይኸውልህ በደንብ አዳምጠኝ። አሁን በሚሊዮን የሚቆጠሩ ብሮችን የሚያሳፍሰን አንድ ስራ አዘጋጅቻለሁ። ስራውን ለመስራት ግን ማነው ማስነካት ያለብን ሰዎች ስላሉ ወደ 200,000 ብር ካሽ ያስፈልገናል። 100,000 ብር እኔ ጋር አለ። የቀረውን 100,000 ብር ማዘጋጀት ወይም ማግኘት የምትችል ከሆነ ስራውን ያለ ሀሳብ መስራት እንችላለን። እየሰማው ነው። የባንክ ቤት ስራ ነው። እያንዳንዷን መውጫና መግቢያ ቀዳዳ በሚገባ አጣርቻለሁ። ሴኪዩሪቲውም የደከመ ስለሆነ ብዙ አያሳስበንም። ምን ታስባለህ? የት ነው? ፍቼ ከተማ ውስጥ ነው። ገንዘቡን ለማግኘት 1-2 ቀን ብቻ አስጠኛ። በጣም ጥሩ። ይኸውልህ ካለፈው ስህተትህ ተማር፣ በደንብ ተማር። በግዴለሽነትህ የተነሳ ተራ ስህተቶችን እየሰራክ ራስህን ለአደጋ አታጋልጥ። መልካም እድል ይሁንልህ። አንቺ አሻንጉሊት እፈልግሻለሁ።
እንግዲህ ሊያ ከዚህ በፊት ደጋግሜ እንደነገርኩሽ ያለብሽ ከባድ የራስ ምታት ህመም ወይም ማይግሪን ሊድን የሚችል ነገር ባለመሆኑ በተቻለሽ አቅም ፀሐይ ያለበት አካባቢ ያለመሆን፣ በአእምሮሽ ላይ ጫና የሚፈጥሩ ስራዎችን ያለ መስራት፣ በጥቂቱ እነዚህን ነገሮች ልታደርጊ ይገባሻል። ኦኬ ጉድ። ሌላው ከራስ ምታቱ ጋር በተያያዘ የተነሳብሽን የእይታ ችግር ጥሩ ገንዘብ ማግኘት የምትችይ ከሆነ ሳውዝ አፍሪካ ሀገር ሄደሽ በተሻለ ሕክምና ታክመሽ መዳን ትችያለሽ። በተረፈ እኔን ጤናዊ በሆነ ጉዳዮች ላይ ብታማክሪኝ ባለኝ ሙያዊ ኃላፊነት ልረዳሽ እችላለሁ። አይዞሽ እንግዲህ። ብሩኬ መቼ? አሁን በቃ እሺ መጣሁ። አንተ ምንድነው እንዲያጣርፈ ተራኝ? ምነው ሰላም? እባክህ ዛሬ መሞቴ ነው። ምንድነው? ምናልባት ገንዘብ ካለ እንድሰጥ ብዬ ነው። ኧረ እባክህ ምንም የለኝ፣ ትንሽ ነው ያዝኩት። በቃ ዛሬ አለቀልኝ። ምንድነው ችግር አለ እንዴ? እባክህ የሆነች ትንሽ ብር ተበድሬያቸው ነበር፣ ካላመጣ እያሉ ሊበሉ። እስካሁን ገንዘቡን አንተ እያመጣልህ እንደሆነ ነግሬያቸው እስካሁን። ቆይ ለመሆኑ ስንት ብር ቢሆን? ወደ 2 ምናምን ነው። እና ለ200 ብር ነው እንደ ከባዱ? እባክህ 200 ብር አይደለም 2000 ብር። 2000? አዎ። እና እኔን የጠራኸኝ እዚህ ካንተ ጋር አብሮ እንዲበሉኝ ነው? በእናትህ ይልቅ ሌላ ዘዴ ፈልግ። ሌላ ዘዴ? እንካሽ ቦርሳዬን ያዝና ዝም ብለህ ወጣት አመጣለህ። ወዴት ነው እሱ ምሮጥ? ሊበሉኝ ነው አላልክም? እንዳይበሉ በቃ ሮጠህ ታመጣለህ። እኔ አናግርልሃለሁ፣ አናግራቸዋለሁ። አይ እኔ ሰጣቸው 2000 አይደለች?
2000 ብር አላለች እሰጥሃለሁ። ቶሎ በላ። እስቲ ብሩክ ያለኝ ጨምር። እምቧለ ችላሚቱ አቶ ሞገስ ሚስትህን የምታክል ነገር ኪድናፕ ተደርጋ ታፍና ተወስዳ አንተ የትም ማሸሸ ገዳሚ ትላለህ? ኢንስፔክተር እኔ ከማንም ጋር የትም ማሸሸ ገዳሚ አላልኩም። እና የማንን ጎፈር እያበጠርክ? የማንንም ጎፈሬ አላበጠርኩ። ሹርባ ነው የሰራኸው? እሺ አንተ ወይንም እሷ በግል የተጋጫችሁት ሰው ይኖራል? የለም ከማንም ጋር ተጋጭተን አናውቅ። በተለየ ሁኔታ በዚህ ወንጀል የምትጠረጥሩት ሰው ሳለ? የለም። ጥሩ እንግዲህ ለባለቤት በሹፌርነት የቀጠራችሁት ለኢንስፔክተር ተስፋዬ እንደገለጸለት ከሆነ በወቅቱ የሰውየውን ማንነት መለየት እንዳልቻለ ገልጾለታል። በተጨማሪም ወንጀሉ በተፈጸመበት አካባቢ ህብረተሰቡን በመረጃነት ስንጠይቅ ያገኘነው መረጃ እንደሚጠቁመው ወንጀለኛው ፎርጅድ ታርጋ ቁጥር እንደሚጠቀም ነው። ለዚህ የተለየ ፎርጅድ ታርጋ ቁጥር እንዳለው ማወቅ ይችላል። ይህ ለእኛ በጣም አስቸጋሪ ነው፣ በጣም ነገር ግን ባለቤትህን ከመፈለግ ወደ ኋላ አንል፣ የተቻለንን ሁሉ እናደርጋለን። ለማንኛውም የባለቤትህን ፎቶ ውስጥ እምቧለ ጅላሚቱ ሰውዬ የሴትዮዋን ፎቶ ስጠኝ እኮ አንተም ጠፍተሃል እንዴ? እኔ አንተ ፎቶ ምን ያደርጋል? ጥሩ ይህን ጉዳይ ያዝነው እኔና ኢንስፔክተር ተስፋዬንን። በማንኛውም ሰዓት ስልክ ልትደውል ትችላለህ። በዚህ ሁኔታ ግን መኪና ባታሽከረክር ጥሩ ነው። ወይ ባቡር ላይ ትወጣለህ ወይ ባቡር ይወጣብሃል። አመሰግናለሁ። አንተ ልጅ በእናት ካሁን በኋላ ዝም ብለህ አታስቸግረኝሽ እንዴ! እግሬ ላይ ወድቆ ባይለምኑ ኖሮ እኮ በቃ ጨርሻቸው ነበር። እውነቴን እኮ ነው።
ያለበት የኑሮ ሰፈር አጥሩም የሾህ አጥር ጉራንጉር መንደሩ ግን በምሽት ሸሽቶ ሸፋኑ ፍቅሬ ዘላው አልፋ ልቧ በኔ ታምኖ ወላጆቿን እንቅልፍ ጨዋታ ጥቅቶችን በደሃ ጎጆዬ ሄሎ ሜሪ፣ የት ነው ያለሽው? ሜሪ ደህና ነች፣ በጣም ደህና ነች። ማነህ አንተ? ቆይ ምንድን ነው የምትፈልገው? ሚስቴም እንዳያረካት። እስካሁን እንኳን ምንም ያደረግኳት ነገር የለም። ከአሁን በኋላ እኔ እናንተ መስማማት ካልቻልን ብዙ ነገር ላደርጋት ይችላል። ይኸውልህ ትሰማኛለህ? ሚስቴን ጫፏን እንዳትነካት። እያስፈራራኸኝ ነው እንዴ? ባይሆን ማስፈራራት ያለብኝ እኔ ነበር። ሚስትህን በሰላም እንድታገኛት የምትፈልግ ከሆነ ነገ ጠዋት 100 ሺህ ዘህል እንድትመጣ እፈልጋለሁ። ሰውዬ ታሽፋለህ እንዴ? የጠየቅኩህን ብር ያሳነስኩት አንደኛ ሚስት ብትሸጥ ከሱ በላይ አታወጣ አይደለም እንዴ? ሁለተኛ እኔ ሆሊውድ ፊልሞች ላይ እንደምናያቸው ወንበዴዎች አይደለም፣ ኢትዮጵያዊ። ሶስተኛ ገና ጥቃቅተኛ ባለ ሀብት ስለሆንክ ከዛ በላይ መጠየቅሽ የሚዞኝ ነው። ተግባብተናል? ቆይ ስለምንድን ነው የምታወራው? እየተደራደርኩህ አይደለም፣ እያዘዝኩህ ነው። ስለዚህ የማታከብር ከሆነ ሚስትህን በሬሳ ሳጥን አድርጌ ቤት ድረስ እልክልሃለሁ። ሚስቴን ምንም ነገር እንዳታደርጋት። ገንዘቡን የት ይዘህ እንደምትመጣ እኔ ደውዬ እነግርሃለሁ። ፖሊስ ምናምን ይዤ እመጣለሁ ብትል ግን የሚስትህን ነፍስ አስይዘህ አደገኛ ቁማር ውስጥ እንደገባህ ጨርሻለሁ። ወይኔ በእናትህ አስደነገጥከኝ እኮ። አንቺ ራስሽ እኮ አስደነገጥሽ። ምን አይነት ነው? ስማማ
ሀገር እህቴ ሲያዩሽ አንበሳ ትመስያለሽ ለካ አንቺ ፈሪ ደንባራ ሚዳቅ ሆነሽ እንጂ የእኛ ጀግና። ኧረ እንደውም ረሳሁት አልነግርም። አንዷ ጓደኛዬ ምን ብትለኝ ጥሩ አንቺ ወንድምሽ መንታ ወንድም አለው ወይ አትለኝ እንጂ እንዴት እንደዛ ልትይኝ ቻልሽ ስላት አይ እዛ ታይ ሰፈር ካሉ ከትዬ እርግብ ያወራ ዶሮ ጋር ይመሳሰላል አትለኝ መሰለኝ። አሁን ሳስበው ለካ በትዬ እርግቤ ቤት ጋር ስናት ኩልኩል የሚሉ ወደው አይደለም። እኔት እርግቤን አወራ ዶሮ ያብና ትራሴን አመመኝ። ቦርሳዬን አቀብለኝ። አወድ በዱቄት ላይ ስጣላት ውሃ አቀብለኝ በእናትህ። እርግቤን አወራ ዶሮ እኔ የምለው 100 ብር አንስተሃል እንዴ? ከዛ አንተ ትንሽ ማሰብ ቢያቅትህ እንኳን ትንሽ ማፈር ያቅትሃል እንዴ? ለምንድን ነው ማፈር? አስወጣው ጫማ ምንድን ነው እንዴ? ንጹህ አይደል እንዴ? እሺ አስወጣዋለሁ። ይቅርታ ውጣ አንተ። ምን ነው እንደሞተ በጋ ፈተትሽ እንዴ? ሳማ ይኸውልህ እኔን ጀጅን ቆጥረኸኝ ከሆነ በጣም ተሳስተሃል። ያልኩህን ቃል ባለማክበርህና ሚስትህን ልታተርፋ ባለመቻልህ በጣም ያሳዝናል። እንዴ አንተ አይደብርህም እንዴ? ዝም ብለህ ብር ስትጠይቀኝ አባት አረከኝ እንዴ? እባክህ አታካብድ። እውነቴን እኮ ነው። አንተ እንዴ በጣም ነው ያበዛው።
የልጅ አሟል እንዴ? ዝም ብሎ ብር የሚወስደው ዛሬማ የፈለገ ይምጣ አለቀው እንዴ? ዛሬ አለቀው የፈለገ ይመጣታለች። ልቀቀኝ እንደዛ። አሁን ውሸት ምናምን አልፈልግም። ገንዘቤ የት አለ? የምን ገንዘብ ነው? ትናንትና ኮሜዲኖ ስራ አስቀምጬ የነበረው ገንዘብ ነው። ካስቀመሽ ታዲያ ተረጋጊና ያስቀመጥሽበት ፈልጌ ስላጣሁትማ ነው የምጠይቅህ። ምናልባት አንስተሽ ማንሳትሽን ረስተሽ ይሆናል። ድሮስ እኔ መች አጣሁት? ሌባ መሆን ዲያ ደግሞ ትጫዋለህ እንዴ? ካንተም ብሶ ቆይ እኔም በማገኘው ትንሽ ገንዘብ ባልሰማርኩክ ባለበስኩክ ምንም ነገር እንዳይጎልብህ ባደረኩኝ እንዲህ ጉድ ታደርገኛለህ እንዴ? ስለምንድን ነው የምታወሪው? ግራ አጋባሽኝ እኮ። እንጂ ግራ አጋባሁ እንዴ? አንድ ነገር ልንገርክ፣ በጣም ነው ያስጠላል። ድሮም ለማየ ብዬ ነው እንጂ ላንተ ብዬ አይደለም። አዲስ አበባ መጥተህ እንድትማር ያለ ለኔ ያለሽን ስሜት ቀደም ብዬ ማወቅ ባለመቻሌ በጣም አዝናለሁ። ግን አንቺ እንዳልሽኝ ሌባ አይደለም። አንቺ ገንዘብ አላየሁም። ምን ብለሽ ያስተካክሉት በስነ ስርዓት ሳትይኝ እንደ ሰው ትናገራለሽ። ይቅርታ አድርግልኝ ኪያ፣ ይቅርታ አድርግልኝ። ተይኝ በቃ። ገንዘቡን ተበድሬ ስላመጣሁት በቃ ፈልጌ ሳጣው ጊዜ ነው እንደዛ ያልኩት። ሳትፈልጊም ቢሆን የምትፈልጊውን ነገር ተናግረሽኛል። በቃ ተይኝ። እሺ አንተ በኔ ቦታ ብትሆን ምን ታደርግ ነበር? በአንቺ ቦታ በሆን ኖረማ እህቴ ሌባ እንዳልሆነች ስለማውቅ ያስቀመጥኩትን ገንዘብ ያስቀመጥኩበት ቦታ በደንብ አድርጌ እፈልገው ነበር። ከአሁን በኋላ ግን አንቺ አላውቅሽም እህቴ አይደለሽም። እሺ ይቅርታ አድርግልኝ ኪያ፣ ይቅርታ አድርግልኝ። አንዴ ተናግረሽኛል። በቃ ተይኝ። ትሰማኛለህ? በ30 ደቂቃ ውስጥ 200 ሺህ ብር ይዘህ እንድትመጣ እፈልጋለሁ። ስህተት በሰራ ቁጥር ደግሞ የገንዘቤ መጠን እያደገኝ ነው። ሄሎ፣ አቶ ሞገስ ኢንስፔክተር ነው። እሺ ኢንስፔክተር። ሰውየው ደወለልህ እንዴ? አይ አልደወለም። አቶ ሞገስ እንደደወለልህ ደውል አሳውቀኝ። እሺ ኢንስፔክተር። የተናገርኩ ነገር ከልቤ እንዳልሆነ ነገርኩ አይደል እንዴ? ይቅርታ አድርግልኝ ኪያ። ጥለኸኝማ አትሄድም። የምትሄድ ከሆነ ደግሞ እሷ እዚህ ብቻዋን ትቀመጣለች ብለህ እንዳታስብ። አልሰጥህም ኪያ፣ እባክህን ይቅርታ አድርግልኝ። ቦርሳዬን በመውሰድ እሱን ከሜዳ አስቀረዋለሁ ብለሽ ከሆነ ተሳስተሻል። ኪያ
ሚስቴ የት አለች? ገንዘቤ የት አለ? ስቴታለች በዚህ በዝናብ ጭቅጭቃል የሰው ልጅ እንባና ዝናብ አሉ። ጨካኝ ነሽ። እሺ ባይ ቆይ ስለሽ መፈራሽ መስሎሽ ከሆነ ተሳስተሻል። እለጋሻለሁ። አባቴ ተሳክቷል። በስመ አብ ፊልም ሰራ ነው መሰለኝ። የሌባ ልጅ መሆን እንደዚህ ያስናናል እንዴ? ምን አልሽ አንቺ አይጥ? ፊቼ ሰላሌ ጫንቄ የሞላ ፊቼ ሰላሌ ፊቼ ሰላሌ የሞላ ፊቼ ሰላሌ የሞላ ትሄዳለህ ናና የሞላ ነው። ቶሎ በል ፊቼ ትሄዳለህ። ውስጥ ስለማይመች ፊቼ ሰላሌ የሞላ ሰውዬ እባክህ እንሂድበት። ነፍሱ እንሂድበት። መኪናው እኮ ገና አልሞላም፣ ባዶ ናት። ምንድን ነው የምትፈልገው ከዚህ በላይ? ገና አልሞላም። እንሙላበት። ስንት ሰው ነው የሚጎልህ? ፊቼ ሰላሌ ኧረ ይከፈልሃል። በእናትህ እንሂድ። የ8 ሰው ትከፍላለህ? አዎ ንዳው እከፍላለሁ። أبسان هاجران أمانتي جلالان أبدينها إجنو أمانتي جلالان أبدينها إجنو Bitindaka, nindema biya bitindaka, para beten baha, laga beten cheha, debiye arguda, ija ke balda,
ሲወድኛ ሮዝ እናት ምን ሆነሽ? አምሻል እንዴ? ምን ሆነሽ? ወራጅ አለ። አቁምላት ምን ሮዝ ወራጅኛል። እናት እንዴት ነሽ? ውሃ ይኖራ? እስኪ ልፈልግልሽ። ሻይ ውሃ ያለው ሰው አለ? ውሃ የለም። እንሂድ እባክህ በእናትህ። እናት ውሃ እንደው ማለት አንተ ግን ትመጣለህ። አይኔን ማየት አልፈልግም። እሺ አሳልፌን ባክ ሺት ወራጅ አለ ሺት አንተ ሰው ቦርሳ ቀይራ ስትል ዝም ትላታለህ። የምን ቦርሳ? ይኸውልህ እሷን ካጣኋት አንተን መጥቼ እንደምገለው አባት የቅድሟ ልጅ ታውቃታለህ እንዴ? ወደ እሷ እየሮጠ ተዋት እባክህ። ወይኔ የሰው ቦርሳ ነው እንዴ ይዤ የመጣው? ወይኔ ጉዴ! ለምን አባ ነው እዚህ የምታባር? ሊያ
ኪያ ና በዚህ ኪያ ወይኔ ኪያ ደህና ነህ? ምንድነው? ለምን ያባረረ? እኔ እንጃ ምን ፈልጎ ነው ኪያ የሚያባረራት? ምን አውቃለሁ? ምን ትይኛለሽ? ምን እናቴ ምንድነው የሚሻለን? እየመጣ ነበር እኮ ደግሞ ሌባ ነው መሰለኝ ኪያ። ወይኔ ጉዴ! አመመሽ እንዴ? ኧረ እኔ ደህና ነኝ። ትንሽ ስለወጡበት ጊዜ ነው እንጂ ደህና ነኝ። ምን ደህና ነኝ። ኪያ ሂድ ያው በቃ እኔ አይቼው እመጣለሁ። አንቺ እዚህ ጋር ትብኝ እዚህ ጋር እንዳትብኝ። ኪያ እንዳትቆይ ቶሎ ና። አልቆይም። ያምሻል እንዴ? ወይ ሰውዬው ቦርሳውን አይደል እንደሚፈልገው? ቦርሳውን እንደሚፈልግ እንዴት አወቅ? አንተ በዛሮጥ እኔ በዚህ ልሩጥ። ሊያ ሁለታችንም ላይ ይደርስብናል። ያምሻል እንዴ አንቺ? መስሎሃል? ወይኔ አታመጭ!
አቶ ሞገስ ቆይ አንተ ሳጅን ኮማንደር ነህ ኮንስታብል ምንድነው? ኢንስፔክተር ተስፋዬ ሰውየው ሲደውልልህ ብቻ ደውለህ እንድትነግረው የተነገረ ነገር ነበር። ሚስቴን በሰላም ለማግኘት ማድረግ ያለብኝና ያደረኩት በዛ ላይ እርጉዝ ነች። እንቧለች ላሚቱ ኢንስፔክተር እንቧለች ላሚቱ አትበለኝ አያገባኝም። እና ሚያው ዋለች ልበል የሰራው ስራ እኮ ወንጀለኛን ከመተባበር አይተናነስም። ምን ታውቃለህ? አያቱ ሞገስ ባላፍ ዝም ይገባል፣ ዝም ባላፍ ግን ዝም አይገባል። እኛ ፖሊሶች ንቦች ነን። የሚጠቅመን ነገር ላይ ያረፍን ብቻ ነው የምንፈልገውን የምንወስደው። አንተ የዝንብ ስራ ነው የሰራው። በራስህ መንገድ ሄደህ ገንዘብህን አስረከብክ፣ ሚስትህን ተረከብክ እና ምን ይታረስ? ኪያ በእናትህ ስልክህን ክፈተው። ግቢ እንዴት ነሽ? አቶ ሞገስ እሷ የስዕል ባለሙያ ናት። ስለ ሰውየው የምታስታውሰውን እያንዳንዱን ገጽታ የምታስታውሰውን በሙሉ ንገራት። ምንድነው ጭንቅላቴ ከበደኝ እኮ እንጂ ምንድነው የተቀመጠብኝ? እንዴ ቆይ ማን ኪያ ወደ ራስ ተመለስ እንዴ በጠራራ ፀሐይ ቅዠት ወደ ራስ ተመለስ እንዴ ደግሞ አይደረግም። ለምንድን ነው የምጮኸው? ቆይ አልጮህም እንዴ
ወንድ ልጅ አይደለሁ እንዴ? ወንድ ልጅ አይደለሁ? አልጮህም። እንዲጮህ ፈልጎ አይደል እንደዚህ አንጠለጥለኝ? አልጮህም። እንዲጮህ አይደል አንጠለጥልከኝ? አልጮህም። ምን ታመጣለህ? አልጮህም። መጣ እኮ መጣ። አንተ ክቡር የሆነውን የሰው ልጅ እንዲህ በጭንቅላቱ ስታቆመው ትንሽ አይሰቀጥጥም? እሺ እሱን ተወው። ቆይ እንዴት አድርገህ ነው የሰቀልከኝ? በእናትህ ቆይ እንዴት አድርገህ ነው እንዴት አድርገህ ነው ያደረከኝ? ቆይ እንደዚህ ማንኛውም በግ እንደሚሰቀለው ነው የሰቀልኩህ። በግ ደግሞ ጥርስ እንዳለው ትስቃለህ። አሁን ገንዘቤ የት አለ? ገንዘቤ የት አለ? እናንተ ሰዎች ቆይ አብዳችኋል እንዴ? ወይስ ልታሳብዱኝ ነው የምትፈልጉት እንዴ? ያቺ እህት ተብዬ ትናንትና ማታ ስለማላውቀው ገንዘብ ጠይቃ አፈጠጠችብኝ። አንተም ዘቅዝቀህ ታፈጥብኛለህ እንዴ? ይኸውልህ ሰውዬ፣ እኔ ስለ አንተ ገንዘብ ምንም የማውቀው ነገር የለም። ስለ አንተ ገንዘብ ብቻ ሳይሆን ስለ ገንዘብ የማውቀው ነገር የለም። በቃ ስለ ገንዘብ አትጠይቀኝ። በቃ ምንም የማውቀው ነገር የለም። እኔ ምን እንደምታደርገኝ እራሱ አላውቅም። ምንድን ነው የምፈልገው? ከአንተ ጋር ብዙ ባወራው ቁጥር ብዙ ያመኛል። አሁን ለምጠይቅ ጥያቄ አጭር መልስ ስጠኝ። ገንዘቤ የት አለ? እኔ ስለ አንተ ገንዘብ ምንም የማውቀው ነገር የለም። እሺ ይኸውልህ ሰውዬ፣ በቃ ስለ ገንዘብ አትጠይቀኝ። ሌላ ጥያቄ ጠይቀኝ ከፈለግ። በጣም ጥሩ። አንተ ካላወቅክ እንግዲያውስ ልታውቅ የምትችለው እህት ስለሆነች እንደውልላታ። የስልክህን ፒን ኮድ ንገረኝ። የምን ፒን ኮድ? ስልኬንም ወስደሃል? ይኸውልህ አልነግርህም። ይሄ መብቴ ነው። የራሴ ስልክ ነው፣ መብቴ ነው። አልነግርህም። ለምንድን ነው የምነግርህ? አልነግርህም። ትነግረኛለህ? አልነግርህም። ትነግረኛለህ? አልነግርህም። ገና ለገና ስለዘቀዘቅኩት ምን ይፈራል ምናምን ብለህ ከሆነ አልፈራም። መሮኛል። እሺ ይኸውልህ የመረረው ሰው ምንም አይፈራም። አልነግርህም። ሂድና ሽንት ቤት ገብተህ እንትንን አስፈራራ። አልፈራም። አልነግርህም። ይሄ ታካብዳለህ። ትነግረኛለህ? ገና ትቀዝናለህ አንተ ፈሳ። በቃ እሺ እነግርሃለሁ። እንደምንነግረኝ እኮ እነግርሃለሁ። በቃ 12 ነው። ስልኳን ንገረኝ። ሊያ በሚል ሴፍ የተደረገ አለልን። ይኸውልህ እንዲያውም እኔ ራሴ እንደምፈልጋት ንገራት። እሺ እኔ ራሴ እፈልጋታለሁ። እንዲያውም እንዴ ማላውቀው ሄሎ ኪያ፣ ስልክህን ዘግተህ እኮ አስጨነቀኝ። ያ ሁላ ገንዘብ ተገኝቶ ስልኬን ያልዘጋው ታዲያ ምን ልዘጋ ነው? ማነህ አንተ? ትሰሚኛለሽ? አልሰማህም። ወንድሜን አገናኘኝ ወንድሜን። ወንድሜ ነህ አንተ ፈሳም። እህትን አፍቃለች መሰለኝ። እንካና ሄሎ ሊያ፣ ምንድን ነው እሱ? ሄሎ ኪያ፣ የት ነው ያለኸው? ትሰሚኛለሽ? አንተ ራስህ ትሰማኛለህ? ወንድሜን ጫፉ እንዳትነካው እሺ?
ይኸውልሽ ገንዘቤን ያለሁበት ድረስ ይዘሽ ካልመጣሽ በወንድምሽ ላይ ትልቅ ችግር ይፈጠራል። የምን ገንዘብ? ለፖሊስ ወታደር ምናምን እናገራለሁ ብትይ በአካል ያገኘሽውን ወንድምሽን እድሜ ልክሽን አታገኙ። ጨርሻለሁ። ሄሎ ሄሎ። ካሁን በኋላ ያንተ ህይወት ያለው በእህት እጅ ላይ ብቻ ነው። ትፈታ በህይወት ልታተርፍ የምችለው ብቸኛዋ ሴት እሷና እሷ ብቻ ነች። እኔ ተመልሼ አልመጣም። ተመልሼ ከመጣው ግን ልገል ብቻ መሆኑን ላረጋግጥልህ እወዳለሁ። ጨርሻለሁ። ኧረ ቆይ እንዴት አምሮብሃል እባክህ። እስኪ ፈገግ በል እባክህ። ፈገግ። አዎ ብራቮ፣ ያምራል። አቶ ሞገስ ስለ ሰውየው አንዳንድ መረጃዎችን አግኝተናል። ከዚህ በፊት ሪከርድ የነበረበት ወንጀለኛ ነው። የርማት ቅጣቱን በቅርብ ጊዜ ጨርሶ ከማረሚያ ቤት ነው የወጣው። ምንም እንኳን አደገኛ ወንበዴ ቢሆንም በጥቃቅን ስህተቶች መያዝ የለመደ ዝረክርክ ስለሆነ እሱም በቁጥጥር ስር መዋል አይከብደንም። ብዙ አታስብ። የ2 ሰዓት ጊዜ ሰጥቼሻለሁ። ባልኩሽ ሰዓት ግን የማትመጪ ከሆነ እኔን አታገኝም። የወንድምሽን ሬሳ ግን መጥተሽ መውሰድ ትችያለሽ። ሰላም ነው? እንዴት ነሽ? ዛሬ ምን ልታሽ ባሽ? ምን ነው በሰላም? አዎ በሰላም ነው። ስለሆነ ነገር ላናገር ነበር። አረ እንዴ እሺ አይ አልፈልግም። እሺ ታዲያ ስለምን ጉዳይ ነው ታዲያ? ምን ነው ኪያ ሰላም አይደለም እንዴ? ሰላም ነው። ምን መሰለህ ብለህ አቤት አንተ ደግሞ እስከ ማታ ድረስ ጊዜ ስጠኛ እኮ አይደል? በቃ ማታ እመጣለሁ። አሁን መቀጠል ትችላለሽ። እኔና ኪያ ዛሬ ጠዋት እንዲሁ ቤተሰብ ጥየቃ ወደ ክፍለ ሀገር እየሄድን ነበር። ድንገት ከምሰራበት ቦታ ደውለው ጠሩኝና ከመኪና ወርደን ስንመለስ የሆነ ሰው እያባረረን ጀመረ። ማን ነው እሱ የሚያባርራችሁ? እንጃ፣ እኛም ሰው የሆነ አናውቀውም። ለምንድን ነው እሱ የሚያባርራችሁ? እንጃ፣ ግን ከዛ በኋላ ቦርሳዬን ከፍቼ ሳይ ብዙ ገንዘብ አለ። ምን? ብዙ ገንዘብ? ያው እና ታዲያ ምን ልርዳሽ? ሰውየው ኪያን ይዞታል እና በኪያ ስልክ ደውሎልኝ ገንዘቤን ይዘሽ ካልመጣሽ ገድለዋለሁ አለ። ይገድለዋ? ምን አልክ? ማለት ለምን አባቱ የሚገድለው? ደግሞ ለምንድን ነው ገንዘቡን አምጫለሽ? እንጃ፣ ከመኪናው ስንወርድ ተመሳሳይ ቦርሳ ነው መሰለኝ ይዤ ወረድኩት። ለፖሊስ ሳትናገሪ ብቻሽን ነኝ ስላለኝ ምን ማድረግ እንዳለብኝ ላማክር ነው የመጣሁት። አይ እውነቱን ነው። ለፖሊስ እንኳን መናገር የለሽ። ደግሞ ወንድምሽን እገድለዋለሁ ምናምን የሚለው ሊያስፈራራሽ ፈልጎ። እሺ እና ምን አድርጊ ነው የምትለኝ? እያልኩሽ ያለሁትማ ገንዘቡን እንዳትሰጪው ነው። ያምሻል እንዴ?
ይህ ገንዘብ እኮ ከአንቺ አልፎ የቤተሰቦችሽ ነው ይለውጠዋል። አይዞሽ ኪያ ምንም አያደርግም። በቃ እኔ እዚህ የመጣሁት የገንዘቤንና የቤተሰቤን ህይወት እንደሚቀይር እንድትነግረኝ አይደለም። በእርግጥ መጀመሪያ እኔም ገንዘቡን እንዳየሁት ድንጋጤ ይሁን ምን ባላቅም ለጊዜው እኔም ተሳስቼ ነበር። ነገር ግን ከወንድሜ ህይወት የሚበልጥብኝ ነገር የለም። አንተ ግን የወንድሜ ጓደኛ በመሆን ልታፍር ይገባሃል። እሺ ወዴት ነው እሱ የምትሄጂው? ልቀቀኝ! አለቅሽም። ልቀቀኝ! በተፈጠረው ነገር በጣም አንቺ ለገንዘብ ብለሽ ወንድምሽን አሳልፈሽ እንደማትሰጥ ነገርሽ። እኔ ግን ለገንዘብ ብዬ ላደርግ የምችለው ሁሉ ላደርግ እችላለሁ። ገንዘብ ላይ ደግሞ ሰብአዊነት ብሎ ነገር አይሰራም። ለማንኛውም ይበላ ነገር አምጥቼልሻለሁ። ውሃ ይዤ ነው።
ገንዘብን አግኝቼልሃለሁ። ማታ እስከነውሉ ልጄ ልመጣ ነው። ገንዘብህን ይዤልህ እየመጣሁ ነው። እሺ ወንድሜ፣ ምንም ነገር እንዳታደርገው።
ባዶችሽ ምን አባሽ ልታረጊ ነው የመጣው? ወንድሜን መጀመሪያ አገናኘኝና ከዛ ገንዘቡ የት እንዳለ እነግርሃለሁ። ገንዘቡን ማንም ሰው የማያገኝበት ቦታ ደብቄው ነው የመጣሁት። አንቺ ብቻ ብልጥ። ይኸውልሽ ነገሮችን በጥንቃቄና በብልጠት ነው ማለት። በ11ኛው ሰዓት ተራ ስህተት ልትሰራ እንዳታረጊ። እሺ ወንድሜ የት እንዳለ አገናኘኝ። ነይ በእናትህ ወንድሜን አገናኘኝ። በእናትህ እባክሽ ጊዜ ላትግደኝ። ሊያ ምንድነው እሱ? ቆይ ሳታውቂ የወሰድሽበት ነገር አለ? ምንድነው? ያ ተሰቃየው እኮ ነው ማለት ነው። አንድ እንቅስቃሴ እንዳታደርጊ። የጠየቅሽውን በጨዋ ደንብ አድርጌልሻለሁ። ነይ ቀጥይ። መጀመሪያ ፍታውና ነው የምሰጥክ። አንቺ ውሻ አታሳች፣ አለበለዚያ አይንሽ እያየ ነው የምዘረግፈው። ለምን እንደታገስኩሽ አልገባሽም። ነይ ቀጥይ። አሁን በአንቺ ቤት ቢላዋ መምጣትሽ ነው? አመመኝ። አንቺ ቡቱቱ እሷ እንግዲያው ዋት በቃ አንተ ደግሞ ማን ገንዘብ አይደል የምትፈልገው? ያውልህ አንቺ ሞላጫ ሌባ፣ በከንቱ ላጠፋሹ ጊዜ ቅጣቱ ምን እንደሆነ ታውቂያለሽ? ሞት ነው። እሺ ሞት ነው። እንዳትንቀሳቀስ ይኸውልህ፣ እንዳትንቀሳቀስ። የያዝኩት ቢላዋ ነው። ታሳስተኛለህ። ይኸውልህ ነገርኩህ። አንተ ደግሞ ምንድን ነው? ራሱ ነው ብሬን የዘረፈው። ኧረ እኔ ልሰርቅሽ አስቤ አይደለም። መጀመሪያም ብሩክ ልኮኝ ነው የሰረኩሽ። ብሩክ ደግሞ ምንድን ነው ያደረገው? አንተ እዚህ መሆናችንን በምን አወቅህ? ብሩክ ሄድና ተከታተላትና መልስላት ብሎኝ ነው ልመልስልሽ። ተደብቄ ስከታተልሽ ነው። ቆይ ይህን ታሪክ ሌላ ጊዜ ብሰማው አይሻልም? አሁን ስራ ላይ ሌላ ጊዜ ብሰማው አይሻልም? እንካ እያየሁ እኔ ገመድ ይዤ እመጣለሁ። እንዳይንቀሳቀስ። እንቀሳቀሳለሁ ብትል እዘለዝላለሁ። ትሰማለህ? እምቢ ካለ ጆሮውን ቁረጠው። ስልክ ከያሽ ወደ ፖሊስ ደውል። የኔ ስልክ እኔ ጋር የለም። እስቲ አንተ ስልክ ከያዝክ ደውል።
በእርግጥ ያደረጋችሁት ነገር ሊያስመሰግናችሁ ይገባል። ለሌሎችም አርአያ የምትሆኑ ናቸው። በዚህም ደግሞ ልትኮሩ ይገባችኋል። እዚች ላይ ትፈርዱኛላችሁ። ገንዘባችሁ ይኸውና፣ ይኸው ተረከቡ። ከመሄዳችን በፊት አንድ የምናገረው ነገር አለ። ይሄ ማለት ማሩ ምንም እንኳን ማሩ ጋጋሪዎች ያልሆነ ስላደረጋችሁት መልካም ነገር ከጋገርና ማር ላይ ልትቀምሱ ይገባችኋል። እና እባካችሁ ተቀበሉ። ደግሞ ትንሽ ናት ብላችሁ ቀር እንዳይላችሁ። ማር ሲበሉት ብቻ ሳይሆን ሲልሱትም ይጣፍጣል። እናመሰግናለን። አማርኛ አስተማሪ ነሽ? እንዴት? አይ ከኔ በግን ያደረግሽ ብዬ ነው። ኢንስፔክተር ስላደረግልኝ መልካም ነገር ሁሉ በጣም እናመሰግናለን። የቅጣት ውሳኔ ተከሳሽ ከዚህ በፊት በተደጋጋሚ የተለያዩ ወንጀሎችን በመፈጸም የተደራረበ የወንጀል ሪከርድ እንዳለበት በአቃቢ ሕግ ስለተገለጸ ይህ ደግሞ የተከሰሰበትን የወንጀል ቅጣት የሚያከብድ ስለሆነ ፍርድ ቤቱ ጥፋተኛ ያቀረበውን የቅጣት ማቅለያ ውድቅ በማድረግ እጁ ከተያዘበትና በቁጥጥር ስር ከዋለበት ቀን አንስቶ በ5 ዓመት ጽኑ እስራት እንዲቀጣ በሙሉ ድምፅ ወስኗል።